ዛሬ የምንፈተፍተው ስለ ጋሽ መንሱር እናንተ አንድ ጥያቄ ልጠይቃችሁ። እኔ ጥያቄ ነው የማቀርብላችሁ። እነዚህ ዲያስፖራዎች ሀብታሞች ሲያገቡ ትዳራቸው ለምን ነው አይበረከትላቸው እንዴ? ወዴት ለመሮጥ ነው? ትዳር ቶሎ ተገባ ተፈታ። እኔ እኮ ሰምቻለሁ ሶሻል ሚዲያ ላይ ገብቶ የዛሬ ዓመት ሰርጌን አስርጋለሁ ሲል ከመጋባታቸው መፋታታቸው ከመፋታታቸው ሶሻል ሚዲያ መጥተው ፈለጠ ቆረጠ እንደ አድርገሽ እንደ ብዬሽ እናንተ ሚስጥር ባቄራ ማለት እነዚህ ሰዎች ናቸው። እኔ ይህ ነበር ሀገር እመራለሁ ሲል የነበረው ለሀገር መሪ ሲል እንዱ ሀገር እመራለሁ ሲል ወይኔ ፈጣሪ እስከ ዛሬ ድረስ እኮ መንሱር ሀብታም ነው ሲባል ብዙ ሰው ጥያቄ ሲያቀርብ ታውኒ አላህ አይፈቅደውም የሰውን ሀቅ አትመልከቱ ብሎ ማሻአላህ አልነበረ። ዛሬ ግን ከመንግስት ጋር የሚያገናኝ ኪዛለህ አለችው መጣ ውርዴት። ከዛስ ደገመችና ደግሞ ውሸትህ ነው ጉዲህን ሁሉ አፈርጠዋለሁ። ከመጋባታቸው ጉዲያቸውን መዘጋዘጋቸው እቺን ይወዳል ሰይድ ልጅ እንዲህ ነውና ትዳር እንደዚህ ነው። በቃ ፊልም እንደዚህ መሰልሰል ስጠብቃት የነበረችው ሚስት እውነት ይቻል ነበረች። በቃ አላህን የምትፈራ ሴት፣ በቃ በሂጃብ የተዋበ ሴት፣ የሀብታም ሚስት ልኬን እንደዚህ ነች። በቃ እንደዚህ ነው ትዳር። እውነት ይሄን አይነት ትዳር ነበር መንሱር ስጠብቅ የነበረው። በቃ እንዳለ እኔ ሲጀመር ትላንትና ወዳ መንሱር ጋራ በህልሜ ያሳደረኝ ሰርግ እውነት እየቀለድኩ አይደለም። ሰርግ እንትን የሆነ ብር ሰጥቼ ይመስለኛል ብቻ በዛ መንሱር ጋር የምንገናኝበት ኬስ በቃ እየተለዋወጥን እያለ በአጋጣሚ ጧት ስነሳ መንሱር ሚስቱን ፈቱ። መች ተገብታ መች ተፈታ። አሜሪካ የሄድኩት እኮ መንግስት የሆነ ኧረ ውሸት ወዴት ኧረ ማንን እንመን ኧረ ወደ ማን እንጠጋ ኧረ ወደ ማን እንጩህ ምን ነበር ያለ መንሱር። አሜሪካ የሄድኩት የሆነ የንግድ ስራዎችን ለማስተዋወቅ የሆኑ ምርቶችን ለማስተዋወቅ ከምርቱ ቀርቶብሽ ግርዱ አለ። ምርቱ ቀርቶብህ ማስተዋወቁ ቀርቶብህ ሚስትን ፈተህ መጣ። ከዛ እኔ እኮ ለዚህ ነው ወንዶችዬ ስታገቡ ሀብታም ሴት አታግቡ፣ ካገባችሁም ደግሞ ከእሷ ቤት አትግቡ። ምክንያቱም አንድ ወንድ ልጅ ሚስቱ ጋር ስጣላ ኩርት ፌስታሉን አንጠልጥሎ ወደ ቤቱ ነው የሚመለሰው። መንሱሬ እንትን ተሸክሞ ሻንጣውን ተሸክሞ ኢትዮጵያ ገባ። አያሳዝንም? ያ ሀብታም ያ ሽቶ ሲነፋ የነበረ ሰውዬ በቲክቶክ ላይ ሲፈታ በቲክቶክ ላይ ሲዋረድ ወዴት ነው የምትሄዱት? ትዳርን በእውነት እንገራቸው በቃ ምንም የላቸውም መተዳደሪያ ያላቸዋቸው ሰዎች ትዳርን አሳምረው ይዘውታለን። በትዳራቸው ተውበዋለን። ፍየል ከመድረሷ ጎመን መቀንጠሷ ከመድረሷ ጀበና ይዞ ቡና መቅዳት ጀመረ ከሷ ጋራ። ከዛ ደግሞ 3 ቀን ሳያድር እስከ መታሰር ምድርስ ነበረ። እንዴት ነው ትዳር? እኔማ ትዳር ውስጥ እንዳልገባ ዛሬ ጫት እየቃምን ነው። ሶፊ ስለሄደችብን እኔም ተውፊቅን አፍቅሬያለሁ። ነገሩ ታደርሱለት ይስማው። አዳምጠኝ። አንተ ብቻ አይደለም ያበልከው እኔም ያብቻለሁ። ካሁን በኋላ ኑሮ የለኝም አንተን አጥቼ አድርሱልኝ ላይ ተውፊቅ ይሄን ቪዲዮ ማለት ነው። ያው እንግዲህ ውድና የተከበራችሁ ቤተሰቦች ሰላም ብያቸዋለሁ። ተውፊቆ ዛሬ ቪዲዮ ሰርቷለን። ግን አንድ ጥያቄ የምጠይቃችሁ እኔ ያልገባኝ ሴትዮዋ ያልገባኝ ለምንድን ነው ቪዲዮ ሰርቶ ሲለቅ ሸር የምታረግለት? ሲነገሩኝ እስኪ በኮሜንት አሳውቁኝ። አዎ ባልና ሚስት ከተጣላ መኮራረፍ ነው፣ እንደ መንሱር መንከባለል ነው። እና እንዴት ብሎ ለኪዮንሱ የሚጤስ ነገር አጤሷለን። ምን ያላጤስኩም። ለማንኛውም ቤተሰቦቼ ፊልሙ እንደቀጠለ ነው። እሱ ብቻ አይደለም ያበደው፣ እኔም አብጃለሁ።
ግን አንድ ቀን ደግሞ እውነት እናወጣና ያው እንግዲህ ጫፍን እየቃምን ነው። ፊልማችንን እንቀጥለናል። ግን አንድ ነገር ልንገራችሁ። ከአሁን በፊት አብጃለሁ እያለ የሆነ ቪዲዮ ሰርተ ነበር የዛሬ ስንት ዓመት ነው እና ዛሬ ደግሞ በሶፊ ምክንያት አብጃለሁ እያለ ቅጠል እየቃቃመ ሲጋራ እያጤሰ መጣልን። አንተ እኮ ካበድክ ውለህ አድረሃል። ልጅ የሚነግርህ አተህ ነው እንጂ እውነት የሚነግርህ ዘመድ የሚመክርህ ዘመድ ያተህ ነው እንጂ የሚያስታውስህ ዘመድ ያተህ ነው እንጂ ውለህ አድረሃል። ግን አንተማ አብዴህ እኛን ማሳበርከን፣ ገደል ሰደርከን። የጎረቤት ልጅ እያዩ እንደዚህ ገደል መግባት ማለት ምን ማለት ነው? እና ተውፊቆ ፊልሙ ይበቃሃል። አዎ መንሱርም እኮ ከአሜሪካ ተንከባለው ኢትዮጵያ ገባ። አልሰማህም እንዴ? ስለዚህ አዎ ዲያስፖራ እያጫወተ መንሱሬ ወደ አሜሪካ ገባና 3 ቀን ሳያድር ደግሞ የሮጠ ተሰበረ፣ ተመልሶ ወደ ኢትዮጵያ መጣ። እና አንተም ደግሞ አትሩጥ፣ አታንጋጥ። ወረቀኝ እኔንም ቅጠል አስበልተህ ገደልከኝ በአንተ ምክንያት። እኔም ማበርኩ አብሬ ያ እንግዲህ ውድና ያክብራችሁ ቤተሰቦቼ እየቦጫጨቅን ደርሰናለን። ወደፊት መጨረሻችንን ያሳምርልን። ግን እነሱም ሲዋሹ እኛም አብረን እንከካለን ማለት ነው። አዎ የመዲያምን ቅጠል እያመጡ መቀልጠም ነው። በእምሬ አንድ ቀን በልቼው አላውቅም። የስራን እንግዲህ እውነቱን ስነግራችሁ ሶፊና ተውፊቅ በ3 ቀን አንድ ቀን አንዲት ቪዲዮ መቼ ይልቁልናል። ተውፊቅም ከሶፊ ጎን ነው፣ ሶፊም ከተውፊቅ ጎን ናት። ፊልሙ ይበቃሃል፣ እውነት ፊልሙ ይበቃሃል አባቴ። አዎ ርዕስ ቀይር፣ አለቀበት እንዴ። እና ሌም እኮ ታርቀዋለን። አብርሽም ታረቀ፣ አንተ ብቻ ቀረ። መንሱሬም ተንከባሉ ኢትዮጵያ ገባ። አንተ መቼ ነው የምትመለሰው? ሶፊም ጎንህ ናት ያለችው። ስለዚህ አትቸገርብን። ካወቅንብህ ቁመና አድረናለን። አዎ እኔ እንግዲህ ዱዓ ላደርግ ነው ተውፊቅ እና ሶፊን በአንድ ያታርጋቸውና እኔ ለተውፊቅ አስተግፍሩላህ አላዲማቱ ቢሊ አረ ፍቅራችሁን ይጨምርላችሁ፣ ፍቅራችሁን ይስጣችሁ። አዎ ከዘመኑ ወሬ ይጠብቃችሁ፣ በፍቅራችሁ ጽኑ። እንደዛ ነው። ቅጣታችንን እንበላለን። ጨራረስን። ያው እንግዲህ ውድና የተከበራችሁ ቤተሰቦቼ በእውነት ቀን በቀን ውሸት ሰለቸኝ፣ መረረኝ። ተው በቃ ተውፊቅ፣ እውነት በቃ ይበቃሃል። በትዳርህ አላህ ያጥናህ ያበርታህ። ግን ለሰይጣን በር አትክፈትለት። አዎ ሌላ ምንም አይደለም። ለሰይጣን በር አትክፈትለት። ደግሞ እብዴት በቀላሉ ይመጣል። በእውነት አሁን ፈጣሪ አይበለውና እንደዛ አሁን ልክ እንደዚህ እንዲያበርከው። ግን እኮ ሀበርክ ውለህ አድረሃል፣ ቆይተሃል። ዛሬ አይደለም እኔንም ማሳበርከኝ እንጂ ጨምረህ ውለህ አድረሃል፣ ቆየህ እኮ። ነገ ደግሞ ቢራ ይከካ ትመጣልኛለህና ለማንኛውም ተውፊቆ በእውነት ትክክል አይደለህም። በቃ ይበቃሃል። ትዳር ቀልድ የለም፣ ሰያጤን ይገባበታል በትዳራችሁ መካከልና ይበቃችኋል ነው የምለው። በትዳራችሁ ጠንክሩ። እንግዲህ እኛም ደግሞ ይበቃናል። ሌላ ርዕስ አንጣልን፣ ይበቃናል እንዴ። እስከ ዛሬ ድረስ ቆየን እኮ። ዛሬ ወደ ምርቃና ከተትከኝ፣ ይኸው መረቀንኩኝ፣ ምርቅንቅን አረከኝ። ዛሬ በአንተ ምክንያት ነው ይኸው ዲዮንኩት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳጅ ከበራችሁ ቤተሰቦች ሰላም ቤታችሁ ላይክ ሼር እያደረጋችሁ ላልደረሰው ሰው የሚደርስ የምታረጉ በትህትና